እውነቱን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን ናት። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ነው። ሳራ ዳጣ የምትባለው ረድቷታል። ለማንንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደማስፈራሪያ እነሱን ተጠቀመችባቸው። ለምን ዮኒ ማኛ ጆከር እውነቴን አውጡልኝ ይሄንን ብላ በወርቁ አይተህ ነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለንና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደባለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምንም ሁኔት የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራን ብትሆን ያልደበኩላቸው ነው አይደለም። ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ብትሆን አላቃት ባለ ገዛችሁ የስ ማሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ነው የማወራው። እቺኛቱን በደላላ መሰርቅናት፣ እቺኛቱን በዳጣ መሰርቅናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ ስልክ ገብቶበት ነው ስልክ ገብቶብኛል። ድምጽ እንዳይረብሽ ነው መኪና ላይ ስላለው ቀበቶ እስከሚያስር ድረስ። ስለዚህ እነዚህ ሰዎች አሁን ተደራጅተው እውነተኛ ሊያፈርሱ ነው። እኛ እኮ ቀይ መስመር ብለን የምናሰምራቸው ሰዎች አሉ። በዛ ላይ ከተመጣ ግን ማንንም ሰው አልተውም። እኔ ማኛሙት እኔ ከችግር ያለውጣ ማንንም በትረዱ ኦኬ። ሳራ ለሀበሻ ትልቅ ሰው ናት። እንደ ትልቅነቷ ሀቋን ማውጣት ባለባት ታውጣ። እንደ ትልቅነቷን ይሄ አፋውጥቻ አንቺ እንደዚህ ብዬ የምሳደብ ሰው አይደለም። ሌላ ይሄ ድራማ ምናምን እንደሌላው ድራማ ሰርተው በእኛ ብሔርተኝነት ላይ ወርቁ አይተህ ነው በዚህ ሰዓት ይሄ ነገር አለብህ ተብሎ መናገር ማለት እስኪ ለአንተስ ምን ይመስላል? አንተ ስታስብ ምን አገናኝቶትስ? ደግሞ የሚደብር እኮ ምንድን ነው በጣም በሚያሳፍር ሁኔታ እንዴት አጀንዳስ ሊሆን ቻለ? በረዳ ባገዘ አይዟችሁ ባለ ቴንኪው በምን ተገናኝቶ እሱ ብቻ ሳይሆን ቤተሰብ አለው፣ ፋሚሊ አለው። ከፋሚሊ ያለ ትልቅ ቢዝነስ ያለው ሰው ነው። እኔ አሁን በዚህ ሰውዬ ልጣላም ልቆረጥም ልፈለጥም ችግር የለብኝ። ቀይ መስመሮቻችን ናቸው። ወደ ትንሽነት ስትመጣ ደግሞ የሆነ ቦታ ማውጣት አለባቸው። ካልከው ጋር መስማማው ምንድነው? ሄኖክ ማናት አምሳሪ ማንንም ማስቀየም ፈልጌ አይደለም። የትም ዓለም ልኑር እኔ የፈለኩትን ተናግሬ ዛሬ ጉሮሬ ትቆረጣለች። ግን እነሱ ያደረጉ ምንድነው? የኛ መከፋት የኛ መጎዳት ሳይገርማቸው የራሳቸው መታረቅና ተሰባስበው መንጣት። ጆከርን ሊያስፈራሩ ነው። ማን ሊያስፈራሩ ነው? ሳራ ለሀበሻ እንደነገርኩ ብላለች አላለችም ሀቋን እዛ ጋር ይወጣላት። የነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛ በደላላ በስርቆት የሚኖሩ ናቸው። በአጠቃላይ እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆን አእምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅኩት። ሰዎች ተበድለው ሲመጡ እያወቅኩ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እኔ
በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ ማን የሚደውልብኝ? አደውልብኝ እና እሺ ልብዳ ማያው ስልክ እየተደውለ እያወራው ነው። እውነት ነው የማወራው። በቃ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ። ግን ይሉንታ ይዞኝ ሸፈንኩላቸው። ብራዘር አይሆንም እንዴ እግዚአብሔር እንዲሆን እኔ እውነት ነው የምናገረው። ያ ልክ አይደለም። ለምን መሰለህ አሁን ራሴ ላይ ድራማ ሊሰሩብኝ የሚሰሩትን ሰንሰለት ድራማ እኔ አውቃለሁኝ። እነሱ ግን እንዳሰብ ምን መሰለህ ይሄ አዳምጠኝ ምን አይነት ድራማ እንደሚሰሩ ራሳቸው አይተኩም። ለራሳቸው ዱባይ ላይ ተቀምጠው የሚሰሩት አንዷ ትሰርቃለች፣ አንዷ ትሸፍናለች። አንዷ እኔ ጋር ተግባባለች፣ አንዷ ደውላ ለእኔ ትለምናለች። እኔ ቮይሳቸውን እልክልሃለሁ። እያንዳንዱ ሪከርድ አድርጌሻለሁ እዛ በቃ ይኸውልህ። እንዲያውም ለየለም ብትጨምርላት ማጠራጠሪያ ሆነ። መሰለህ የድሃ አምላክ ማን ይነካል መሰለህ? ወርቁ አይተህ ነው። ወርቁ አይተህ ነው ሲነካ ማን ተነሳ? ጆከር። እነዛ የለመዱትን ድራማ ደግሞ ጆከር ላይ ሊሰሩ ሲነሱ እኔ ደግሞ ሞኝ አይደለም አጋልጣቸዋለሁ። እናቴ ትሙት። አይ ልክ ነህ። አይ በመጣ ያንን እውነት እስኪወጣ ድረስ ዝም ማለት የለብህም። ጥፍሬ ይቆረጥ አጥንቴን ቆረጥ፣ ግን አጋልጣቸዋለሁ። ማን ምን አይዞን። እኛም ደግሞ ዝም አንልም። እውነቴን ነው የምልህ። ብዙ ወገንን የረዳ ሰው ማንም ላይ የማይደርስ ሰው ላይ እንደዚህ አይነት ቆሻሻ ነገር መናገር አንስማማም ነው የምልህ። ቃል በቃል መዝሙርዬ አንስማማም። እንደዚህ አይነት ነገር ላይ በሌለበት ባልዋለበት ምን ባላረገበት እንደዚህ አይነት ተራ ወሬ አውርቶ የሰውን ትልቅ ኢሜጅ ማበላሽ። ሳራም ትምጣ ማንም ያ ማን የነቀለው